የተመሰገነ ይሁን። እግዚአብሔር አምላካችን በየሳምንቱ እየቀደሰና እየባረከ ቃሉን ደግሞ እየሰፈረ የሚያስተምረን እግዚአብሔር መንፈስ ቅዱስ ጉባኤያችን ይባርክልን። ወእመቦ ዘይቤለክሙ ምንተኑ ትገብሩ በሉ እግዚኦሙ ወይፈቅዶሙ። ጌታቸው ይፈልጋቸዋል። የማቴዎስ ወንጌል ምዕራፍ 21 ቁጥር 3 መነሻ አድርገን እንማማራለን። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 11 ያለውን ቅዱሱን የእግዚአብሔር ቃል በመንፈስ ሆነን እናነባለን። ልቦናችሁን ሰብስቡ። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርት 2 ላከ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያም ጊዜ የታሰረች አህያ ከውርንጫም ከእሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት። ልብሳቸውንም በእርሷ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፉ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብላ ታወከች፣ ተናወጠች። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘተወልደ ማርያም ቅድስት ድንግል ከእመቤታችን የተወለደ ሕያውና መድን የሆነ ቅዱስ እግዚአብሔር የማይለወጥ የማይሞት ንግሥናው ክህነቱ ክብሩ የማይፈጸም በዘላለም አሁን ውስጥ የሚኖር ዘላለምን ዘላለም ያደረገ ዘመንን የሰጠ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። ጌታቸው ይፈልጋቸዋል በሚል ርዕስ እንማማራለን። የምድር ጌትነት ብዙዎች ጌታ የመሆናቸው ምልክት ጌትነትን የሚያሳዩበት መልክ የተለያየ ነው። የምድር ነገስታት በሰራዊት የሚጠበቁ ጌቶች ናቸው። ጌታ ግን ሰራዊቱን የሚጠብቅ እረኛ ነው። የምድር ጌቶች በሰው ላይ ገዥነት ያላቸው ናቸው። የሰማዩ ጌታ ግን እረኛ ነው። የምድር ጌቶች ሰዎች ላይ ማቅ አድርገው የሚገዙ የሚረግጡ ክብራቸውን ለማሳየት ብዙዎችን የሚያሳልፉ ናቸው። የሰማዩ ጌታ ግን ስለ ብዙዎች የሞተ ራሱን አሳልፎ የሰጠ ትሑት ነው። ጌትነት ብዙዎችን ለማሳረፍ የሚሰነዘር ዱላ አይደለም። ጌትነት በእግዚአብሔር መልክ መኖር ነው። የምድር ጌቶች የሚፈቱት ብዙዎች የሚወዷቸውን ነው። ሰው የሌለውን ጠያቂ የሌለውን ምናምንቴውን ያለ ጥፋቱ ያስራሉ። የሚጮህ ሕዝብ ያለለትን ደግሞ እስከ ጥፋቱ ፈተው የሚታዩበት የሚደምቁበት ነው። የምድር ጌቶች የዙፋን ስጋት ስላለባቸው ወንበራቸው ከነሱ ስለሚበልጥ ወንበራቸውን ለማስጠበቅ ብዙ ሰዎችን ያርዳሉ፣ ደም ያፈሳሉ። የሰማዩ ጌታ ግን በዙፋኑ ስጋት የለበትም። ዙፋኑን ማንም አይነቀንቅም። ስለዚህ የሰማዩ ጌታ ጻድቅና የዋህ ነው። ክርስቶስ ጌታችን ነው። ጌትነቱ ግን የሞተልን ነው። ክርስቶስ ጌታችን ነው። ክርስቶስ ግን
የሰነዘረው በትር የለም በእኛ ላይ በመስቀል ላይ ተቸነከረ እንጂ ጌትነቱን ለማሳየት በሰረገላ በተንቆጠቆጠ ክብር አልመጣም። የእርሱ የጌትነት ዙፋኑ በረት ነው። የእርሱ የጌትነቱ ዘውድ እሾህና አክሊል ነው። የእርሱ መንግስቱ መስቀል ላይ ነው የነገሰ ክርስቶስ። ይሄን የመሰለ ንጉስ ምድራችን አይታጣችም። እንደዚህ ያለ ንጉስም የለም። ወደ ኢየሩሳሌም በቀረበ ጊዜ በዓለ ፋሲካ ነበረ። እስራኤላውያን ከተለያየ ሀገር በዓለ ፋሲካ ሊያከብሩ መጥተው ነበረ። በእስራኤል ውስጥ ያን በግ የሚመርጠው በዚህ ቀን ነው። ሊቀ ካህኑ ለሕዝቡ ሁሉ ማስተሰሪያ የሚሆን አንድ በግ ይመርጣል። ያን በግ የሚመርጥበት ቀን ዛሬ ነው። ከፋሲካ በዓል 5 ቀን አስቀድሞ በጉን ይመርጣል ሊቀ ካህኑ። በዚያ ቀን ክርስቶስ በግ ሆኖ መጣ። እኛ የመረጥነው በግ አያሳርፍም። እኛ ለዘመናት የመረጥነው በግ ደሙ ፈሷል፣ ግን ሰላምን አልቀን አልሰጠም። ኃጢአትን የሚያዳፍን ነበረ። የሰው ልጅ ነፍስ አላረፈም፣ በኃጢአት የታሰረ ነበረ። እግዚአብሔር የመረጠው በግ ግን የሚያሳርፍ በግ ነው። ያ በግ ዛሬ በሆሳዕና ወደ ኢየሩሳሌም መጣ። የኦሪቱ ሊቀ ካህን በጎችን እየሰዋ 6 ሰዓት ላይ በጉን መሰዋት ይፈጽማል። ብዙ ሰዎች ስለነሱ ኃጢአት በግን ያመጣሉ፣ ጊደርን ያመጣሉ። ሊቀ ካህኑ ለራሱም ለሕዝቦችም ጊደር እየሰዋ እስከ 6 ሰዓት ላይ ይሰዋል። 6 ሰዓት ላይ ግን የሰው በግ ስለማያድን የእግዚአብሔር በግ በመስቀል ላይ ዋለ። የሰውን መስዋዕት ድምዳሜው ነው የእግዚአብሔር በግ። ክርስቶስ አገባቡ ልዩ ነው፣ አመጣጡ የተለየ ነው። ሆሳዕና ብዙ ምስጢር ነው ያለው። የመስዋዕት ሁሉ መደምደሚያ ነው ሆሳዕና። እስከዛሬ አላረፍንም። በየዓመቱ በግ እንሰዋለን። ሰላምን አልሰጠንም። ኃጢአትን አያስተሰርይም፣ ኃጢአትን አያቃጥለውም፣ ያዳፍነዋል እንጂ የተዳፈነ እሳት መልሶ ይቀጣጠላል። ስለዚህ የኦሪት እያንዳንዱ መስዋዕት ኃጢአትን ማዳፈን ነው ስራው። ኃጢአት ይገለጣል። በየዓመቱ ይሰዋል መስዋዕት። መስዋዕቱ የሞተ ነው፣ ሊቀ ካህኑ የሚሞት ነው። ስለዚህ ይሄ ሊቀ ካህን ማንም አይሰዋው። በሆሳዕና በአርያም የመጣውን የገባውን የእግዚአብሔርን በግ ማንም ሊሰዋው ክህነቱ አይፈቅድለትም። የሚሞት ሊቀ ካህን ነው። ስለዚህ ያን የማይሞተውን ሕያው የሆነው የእግዚአብሔር ሊሰዋ አይችልም። ክህነቱ የሞተ ነው፣ ጊዜ ይገድበዋል። ሰማያዊ አይደለም፣ ምድራዊ ክህነት ነው። ስለዚህ የእግዚአብሔር በግ ራሱ ሊቀ ካህን ሆኖ ራሱን ሰዋ። ዘላለማዊ ካህን ስለሆነ ዘላለማዊ መስዋዕትን አቀረበ። ከሞት በኋላ የሚቀጥል ሊቀ ካህን ነው። ሐዋርያትን ሲነግራቸው በገሊላ ቀድማቸዋለሁ አላቸው። ገና ሳይሞት እኮ ነው። ማንም ሊቀ ካህን ማንም ንጉስ ከሞት በኋላ ማንም አይቀጥልም። ከሞት በኋላ የሚቀጥል ሊቀ ካህናችን ኢየሱስ ክርስቶስ ነው። እቀድማቸዋለሁ ማለት እንደሚነሳ ማለት በፍቃዱ የሞተ በፍቃዱ የሚነሳ ማለት ነው። የበግ ሁሉ ድምዳሜው ወደ ኢየሩሳሌም ሲገባ ሁለቱን ሐዋርያት ወደ አንድ መንደር ላካቸው። ሁለቱን መላክ የምስክርነት ውጤት ነው። ባለፈው ራእይ ላይ እንዳየነው ሁለት አድርጎ መላክ ምስክርነትን ነው፣ የመጽናት ምልክት ነው። ጌታችን ኢየሱስ ክርስቶስ ዕለተ ሐሙስም ያን የእግዚአብሔር ቅዱስ ቁርባን ሲያዘጋጅ 2 ሐዋርያን የላከው ሂዱና ሰው ታገኛላችሁ፣ የተሸከመ ማዲጋ ምልክቱ በሰገነት ላይ ያዘጋጃል ማዕድን፣ በእርሱ ላይ ያዘጋጁልኝ አለ። አሁንም እንደዚህ አላቸው፣ እንዲህ አላቸው፣ በፊታችሁ ወዳለችው መንደር ሂዱ፣ በዚያም ጊዜ የታሰረች አህያ ውርንጫም ከእሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አለ። አህያ ከውርንጭላዋ ጋር
እናት ከልጅ ጋር የታሰሩበት ጉዳይ ነው። እናትና ልጅ ታስረዋል። ክርስቶስ የታሰሩትን ፈታችሁ አምጡልኝ አለ። የታሰሩትን ነው የጠየቀ። የተፈቱ እያሉ የታሰሩት የጠየቀ ጌታ ነው። ብዙዎቻችን የምንጠይቀው የተፈቱትን ነው። ነገስታትና ገዢዎች የሚለምኑት የተፈቱትን ነው። የተፈታ የተዋበ ያማረ ያጌጠ የሚያስተውል ነው ሰው ሁሉ የሚመርጠው። ማንም ሰው ክርስቶስ ብቻ ወዳጅ ይመርጣል፣ የሚደምቅበትን ነው። ማንም ሰው ወዳጅ ሲመርጥ የሚያምርበትን ነው። ለእርሱ ዋጋ ያለውን ይመርጣል፣ የሚጠቅመውን ይመርጣል። ጌታ ብቻ የማይጠቅመውን ምናምንቴ ወዳጅ ያደርጋል። የታሰሩትን ፈታችሁ አምጡልኝ አለ እርሱ ነው። የምንፈታው ጌታ ያዘዘውን ነው። ፈታችሁ አምጡልኝ ያለው። መርጠን መፍታት እኛ አንችልም። መርጦ መፍታት አገልግሎት አይደለም። እየሰማችሁኝ ነው? እኛ ምንፈታቸው የታሰሩትን ነው። እነርሱም ጌታ ፍቷቸው ያሉትን ነው። መርጦ መፍታት ግን ማገልገል አይደለም። ዛሬ ሁላችንም መርጠን ነው ምንፈታው። የደመቁት ላይ ልብስ እንደርባለን፣ ያማረባቸው ላይ ምንጣፍ እናነጥፋለን። የተፈታውን መልሰን እንፈታለን፣ ያማረበትን ደርበን እናስጌጠዋለን። እኛ የተፈታን ነው ምንፈታው፣ የታሰረን አንፈታም። ክርስቶስ ብቻ ፈቶ ይነግስብናል። ክርስቶስ ብቻ ፈቶ ያከብረናል። እሱ አክባሪ አምላክ ነው። በየትኛውም እስራት ብንታሰር እስራታችን አይከብደውም። እርሱ የትኛውም እስራት ይበጥሳል። አህያ ከነውርንጭላዋ ታስራ ታገኛላችሁና ፈታችሁ አምጡልኝ ያለ። ምንፈታቸው ለጌታ ለመስጠት ነው። ፈተን የሚከብርባቸው እርሱ ነው። ፈተን እኛ እንከብርባቸው። ፈታችሁ አምጡልኝ እኔ እከብርባቸዋለሁ ነው ያለ። የታሰሩትን የምንፈታቸው አክባሪው እንዲከብርባቸው ነው፣ እኛ እንድንከብርባቸው አይደለም። ዛሬ ብዙዎቻችን ድሃ የምንረዳው ማን እንዲከብር ነው፣ ማን እንዲታይ ነው፣ ማን እንዲወደድ ነው፣ ማን እንዲደምቅ ነው። ድሃን እያሰለፉ የድሃን ልጅ ገልጦ መርዳት ማን እንዲደምቅበት ነው። የሰበክናቸውን የእኛን ስም ጠባቂ ከሆኑ፣ የፈወስናቸው የእኛ ተቀጣሪ ከሆኑ ፈውስ አይደለም ይሄ። ከመፍታታችን በላይ ቢታሰሩ መልካም ነው፣ ይሻላቸዋል። ከፈታን በኋላ የሚከብርባቸው ማን ነው? እግዚአብሔር ነው የሚከብር። እኛ ልንከብርባቸው ማንንም አንፈታም። እኛ ልንከብርባቸው ማንንም አንሰብክም። እኛ ልንታይባቸው ልንደምቅባቸው ማንንም ሰው አናገለግልም። እኛ የምናገለግለው እግዚአብሔር እንዲከብርባችሁ ነው። እኛ የምናስተምራችሁ እግዚአብሔር በእናንተ እንዲከብር ነው። ሌላ ዓላማ የለንም። ሌላ ተልእኮም የለንም። ፈታችሁ አምጡልኝ። እኔ ጋር ናችሁ። ብዙ ምንፈታው ጉዳይ አለኛ። ቂም ያዘንባቸው የነከስንባቸው ቢዋረዱ ደስ የሚለን ብንብለው ቢጠፉ ደስ የሚለን ሰዎች ሁሉም አሉ። ቢራቆቱ ቢዋረዱ ቢያንሱ ቢከሱ ምን ፈልጋቸው ሰዎች አሉ። የሆነ ሰው ቢጠፋ እንወዳለን እኛ። ስለዚህ በይቅርታ የምንፈታቸው ሰዎች አሉ ማለት ነው። ቂም ቋጥረን የነሱን መዋረድ እየጠበቅን በይቅርታ ካልፈታናቸው ክርስትና ቋንቋ አይገባኝም። እኛ በልግስና የምንፈታቸው ሰዎች አሉ። ለዘመናት እዳችን ያስጨነቃቸው ሰዎች አሉ የሉም? አሉ። እዳችን ያስጨነቃቸውን ሰዎች በልግስና ልንፈታቸው ይገባል። እኛ በፍቅራችን መፍታት አለብን።
ሁከቱን ብጥብጡን። ክርስቲያን ማለት እንደ ጌታው እንደ አምላኩ የሚኖር ነው፣ የሚፈታ ነው። እኛ በመከባበር ልንፈታው የሚገባ ብዙ ቁርሾ አለብን። ካህኑ ብቻ ይፈታል፣ ሁላችን የምንፈታው ጉዳይ አለ። በታማኝነት የምንፈታቸው ሚስቶቻችን፣ ባሎቻቸው ደግሞ አለ እንደዛው። ሚስቶች በቤት ውስጥ ተቀምጠው ሰውነታቸው አልቋል በክህደት። ስለዚህ ታማኝ ሆነ ልንፈታቸው ይገባል። ከእስራታቸው ልንፈታቸው ይገባል። ክርስቶስ ፈታችሁ አምጡልኝ፣ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዷቸዋል። መፍቻው ቋንቋ ምንድነው? ጌታቸው ይፈልጋቸዋል። መንገድ የሚያስከፍተው ምርኮ የሚበዘብዘው ከሰዎች ነገር የምንወስደው ማህተሙ ጌታቸው ይፈልጋቸዋል የሚል ነው። እየሰማችሁ ነው? ጌታችሁ ይፈልጋቸዋል። ማንም አይፈልጋችሁ፣ ማንም ባይወዳችሁ ጌታችሁ ይወዳችኋል። ቤተሰብ፣ ዘመድ፣ የትኛውም አይነት ሰው ቢጠላችሁ፣ ቦታ ባይሰጣችሁ የሚወዳችሁ ጌታ ግን አለ። ፈታችሁ አምጡልኝ ብሎ መምህራን የላከ ጌታ አላችሁ። እግዚአብሔር የሚልከው ሰው አለ። በታሰርንበት ጉዳይ እርሱ ግድ ይለዋል። ስለኔ ግድ የሚለው ሰው የለም። እኔን የሚያስበኝ ሰው የለም። ሁሉ አይወደኝም፣ ሁሉ ይጠላኛል። ለኔ ሰማይንም ምድርም የሰረዙ ሰዎች አሉ። በሰማይም በምድርም እኔ ወዳጅ የለኝም የሚሉ ሰዎች አሉ። ሰው ስላጡ፣ እናታቸው ስለሞተች ወይ አባታቸው ስለሞተ አምላክን የሚሰርዙ ሰዎች አሉ። ግን ጌታ ይፈልጋቸዋል። የትኛውም አረንቋ እግዚአብሔር እኛን ከመከተል አይከለክለው። የትኛውም ኃጢአትና አመፅ እግዚአብሔር እኛን ከመፈለግ አይከለክለውም፣ አይተወውም። ፈላጊያችን ነው። እግዚአብሔር ኃጢአተኛን ይወዳል፣ ኃጢአትን ነው የሚጠላው። እግዚአብሔር አመፀኛውን ሰው ይወዳል፣ አመፅን ነው የሚጸየፈው። እሱ የማይተወዳጅ ፈታችሁ አምጡልኝ አለ። እሱ ፈላጊ ነው። ያልጠበቃችሁት ነገር ስታገኙ፣ የማይሳካው ነገር ሲሳካላችሁ ብቃታችሁ አይደለም። የሚፈታ ሰው ስታገኙ አእምሯችሁ ያመጣው አይደለም፣ ቅንነታችሁ የጠራው አይደለም፣ መልካምነታችሁ ያዘዘው አይደለም። ፈቺውን የላከው ማን የላከው? ፈቺውን የላከው እግዚአብሔር ልኳቸው ነው የፈቱን እንጂ የኛ ቅንነት የኛ አእምሮ አይደለም። ለኛ የሚገባን እስራቱ ነው። እግዚአብሔር ግን ራሱን እያየ ሊፈታን ታማኝ ነው። ፈታችሁ አምጡልኝ ልጆቼ ልከብርባቸው እወዳለሁ አለ። አህያቱ እስከ ውርንጭላዋ መከራውን እስከ ጭንቀቱ የሚፈታ እርሱ ነው። ችግሩን እስከ ምንጩ የሚፈታ እርሱ ነው። መከራውን እስከ ጠባሳው የሚያተን እርሱ ነው። ጌታ ሲፈታ እንደዛ ነው። እናትና ልጅን ይፈታ እግዚአብሔር። መከራውንም ጠባሳውንም አብሮ ይሰርዛል። ኃጢአታችንም የኃጢአቱንም መልክም አብሮ ያጠፋል። ንስሐ ስንገባ ከዛ በኋላ አዲስ ሆነ ማለት ነው። እግዚአብሔር ይቅር ባይ ስለሆነ እኮ ፈታችሁ አምጡልኝ። ጌታቸው ይፈልጋቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይ ተቀምጦ ይመጣል በሏት አለ። ዘካርያስ ነው የትንቢቱ። በዘካርያስ 9 ላይ የሚናገረው ትንቢት ነው። እነሆ የዋው ጻድቁ ንጉሥሽ በአህያ ውርንጭላ ላይ ይመጣል ይላል። ክርስቶስ የትንቢቱ ቤት ነው። ትንቢት በር ነው። ቤቱ ማን ነው? ክርስቶስ ነው። የትንቢትን ፍጻሜ እናያለን በሆሳዕና ላይ። ንጉሥሽ የዋህ ነው። ንጉሥሽ ጻድቅ ነው። ይሄ የንጉሥ ባህሪ አይደለም። በነገራችን ላይ የንጉሥ ባህሪ ብዝበዛ፣ ጭካኔ፣ መሪር ነው። ይሄኛው ንጉሥ ግን ጻድቅ ነው። ይሄኛው ንጉሥ ግን የዋህ ነው። የነገሰው በረት ላይ ነው። አይገርማችሁ?
የሰማይና የምድር ጌታ የመንገሻ ዙፋኑ በረት ነው። ክርስቶስ 3 ቦታ ነግሷል። ምድር ላይ ሲመጣ 3 ቦታ ላይ ንጉስ ተብሏል። የመጀመሪያው ቦታ በረት ነው። 70 ሰገሎችም መጥተው የአይሁድ ንጉስ ወዴት ነው ያለ ብለው ከተማውን አስጨነቁት። ንጉስ እኮ አይመስልም እሱ። ሰው ከንጉስ እንኳን ቢወለድ ልዑል ነው የሚባለው ወይ ልዕልት ነው የምትባለው። የተወለደ ሕፃን ንጉስ አይባልም። ጌታ ግን ሲወለድም ንጉስ ነው፣ የባህሪ ንጉስ ነውና እሱ በአህያይቱ ላይም ንጉስሽ ይመጣ ይላል። ሶስተኛው ደግሞ ስፍራ በቀራንዮ በመስቀሉ ላይ የአይሁድ ንጉስ ተብሎ ተጻፈ። እሱ ንጉሳችን ነው። እርሱ የንጉስ መልክ የለውም፣ የንጉስ ባህሪ ነው ያለው። እርሱ የንጉስ አለባበስ የለውም፣ የንጉስ ልብ ነው ያለው። እርሱ የንጉስ አቀማመጥ የለውም፣ የንጉስ አካሄድ ነው ያለው። እሱ ንጉሳችንና አምላካችን ነው። ነገር ግን እንዲህ አይተን ንጉስ ነው አንለው። አይመስልም፣ አለባበሱ አይመስልም፣ የነገሰበት ዙፋን አይመስልም፣ አክሊሉም አይመስልም፣ ዘውዱም አይመስልም። ታዲያ ክርስቶስን ንጉስ ያለው ምናችን ነው? ነፍሳችን ነው ንጉስ የምትለው። በነፍሳችን የነገሰ ነው ክርስቶስ ማለት። እርሱ ሕፃን እያለም ንጉስ ነው። በሆሳዕናም በአህያ ተቀምጦ ንጉስ ነው። ተሰቅሎም ንጉሳችን ነው። ሞትን የሚገድለው አጥቶ ሞት የሚሰጠው አጥቶ በጣም ተቸግረን ነበር። እርሱ ግን ለሞትም ራሱ ምንድነው? ንጉስ ነው። ሞትን ሙቶ ነው ያሸነፈው። ስለ ረሃባችን ነው እርሱ የተራበው አይደለ? እሱ ንጉሳችን ነው። ንጉስሽ ይመጣል በሏት። ከኔ ጋር ናችሁ? እርሱ ንጉሳችን ነው። እርሱ በሲኦል ላይ ንጉስ ነው። ምድራዊ ነገስታት ንግስናቸው በሰው ላይ ነው። እርሱም ልብ ላይ አይነግሱም፣ ረግጠው ነው የሚነግሱት። ልብ ላይ የነገሰው ብቸኛ ንጉስ ክርስቶስ ነው። እሱ ባለስልጣን ነው። ባለስልጣን ነው እሱ። ሞት ላይ ባለስልጣን ነው። ሲኦል ላይ ባለስልጣን ነው። በሽታ ላይ ባለስልጣን ንጉስ ነው። ሞት ላይ ባለስልጣን ነው። በደውያት ላይ በአጋንንት ላይ እርሱ ንጉስ ነው። እርሱ ላይ ማንም አይገዳደርም። ሁሉን የሚገዛ ንጉሳችን ነው እርሱ። እሱን ይዞ ማንም ባሪያ አይሆንም። ንጉሳችን እኛን የሚወድ ስለሆነ ባሪያ መሆን አይገባንም። እየሰማችሁኝ ነው? ደቀ መዛሙርትም ሄደው ኢየሱስ እንዳዘዘው አደረጉ። ደቀ መዝሙርነት የጌታ ታዛዥነት ነው። ለምን አይባልም? እንዴት አይባልም? መታዘዝ ነው ደቀ መዝሙርነት። አህያቱንና ውርንጫዋን አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸው። በአህያይቱ ላይ የተቀመጠው ልብስ የሐዋርያት ልብስ ነው፣ የሕዝቡ ልብስ አይደለም። ጌታችን የተቀመጠበት ልብስ የሐዋርያት ልብስ ነው። ክርስቶስ የሚፈተተው በሐዋርያት ክህነት ነው። እኔ ጋር ናችሁ? ሕዝቡም ሁሉ የሚከተለው ብዙዎች ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም ከዛፉ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። ክርስቶስ በአህያ ላይ የመጣ ንጉስ ነው። ነገስታት መምጫቸው ፈረስ ነው። እርሱ ግን የዋህ የሆነ ንጉስ ነው። ትሁት የሆነ ንጉስ ነው። በአህያ ላይ መቀመጡ ትሁት አያሰኘውም። ትሁት ስለሆነ ነው የተቀመጠ በአህያ ላይ። ጌታችን ሲገባ ወደ ከተማው 2 ግሩፖች ነበሩ። ግማሾቹ ልብሳቸውን እያወለቁ አነጠፉለት፣ ግማሹ ደግሞ ዘንባባ እየቆረጠ ምድር ላይ ማንጠፍ ጀመረ። የዘንባባውን ጫፍ እየቆረጡ እናንተ ምን የምታነጥፉት ለጌታ ሲመጣ? እየሰማችሁኝ ነው? ክርስቶስ ላይ የምታነጥፉት እናንተ ልብሳችሁን ነው ወይስ ጫፉን ነው የምታነጥፉት? ልብሳቸውን ያነጠፉት ተራቁተዋል።
ልብሳቸውን ያነጠፉት ተራቁተዋል። ገላቸው ላይ የነበረውን ልብስ አፈር ላይ ጥለውታል። ልብስን ማንጠፍ ማንነትን በጌታ ስር ማስቀመጥ ነው። ልብስ ማንነት ነው። ልብስ ክብር ነው። ልብስ ውበት ነው። ልብሳቸውን ያነጠፉ ሰውነታቸውን ሁለንተናቸውን በእግዚአብሔር እግር ስር ያስቀመጡ ናቸው። ለጌታ የሚገባው ልብሳችን ነው። ከዛፉ ጫፍ ጫፉን እየቆረጡ ደግሞ ያነጠፉ አሉ። ጫፍ ጫፉን መቁረጥ ከጊዜ ጫፉን ቆርጦ የሚሰጣል። ከህይወታችን ከጊዜያችን ጫፍ ጫፉን ቆርጦ ማንጠፍ ነውር ነው። ለጌታ የሚገባው ሙሉ ህይወታችን ነው። ከእርሱ ነው የምንቀበለው ህይወትን። እኛ በምልአት የምናነጥፈው ለዓለም ነው። ጊዜያችን፣ ጉልበታችን፣ ዕውቀታችን፣ ክብራችን እያንዳንዱ ነገር የምናነጥፈው ለዓለም እግር ስር ነው የምናነጥፈው። ለጌታ ሲባል ግን የዘንባባውን ጫፍ ጫፍ እንቆርጣለን። የዘንባባውን ጫፍ ጫፍ የቆረጡ አልተነኩም። የነሱ አልጎደለባቸው፣ ከነሱም አልተቀነሰም። ልብሳቸው እንዳይነካ ራሳቸውን አይሰጡም። ነገር ግን ጫፍ ጫፉን ዙሪያውን እየቆረጡ ይጥላሉ። ጠበቃንን ይላሉ፣ ለጌታ ምስክርነን ይላሉ። ለእግዚአብሔር ቤት ነው የምንቆረቆረው ይላሉ። ምስክርነት ምንድነው ሲባል ቆርጦ ማንጠፍ ነው። የነሱ ነገር አይነካም። ነገር ግን ሰዎችን ያዋርዳሉ፣ ይሰድባሉ። ምንድነው ሲባል የእግዚአብሔር ቤት ጠበቃንን ይላሉ። እግዚአብሔር ጠበቃ አይፈልግም ወንድሞቼ። እግዚአብሔር የሚቆረቆርለት አይፈልግም። አንተ ማን ነህ የምትቆረቆርለት? ልጆቹን አክብሩ። በእውነት ልብሳችሁን አንጥፉለት ለጌታ። ህይወታችሁ ስጡት። በዛም ላይ ጌታችን ይራመዳል። ተገናችሁ የሚቀድሙትም ህዝብ የሚከተሉትም ሆሳዕና የዳዊት ልጅ እያሉ አመሰገኑ። በጌታ ስም የሚመጣ እርሱ ብሩክ ነው አሉ። እርሱ ጌታ ነው። በእግዚአብሔር ስም የመጣ ብቻ ሳይሆን እርሱ ራሱ እግዚአብሔር ነው። ማመስገን ጀመሩ፣ አመሰገኑ፣ የእግዚአብሔርን ስም ባረኩ። ሆሳዕና በአርያም እባክህ አድን፣ እባክህ አቅን አሉት። ልመናቸው በጣም ድንቅ ነው። ይሄን ልመና ያስጀመረው ሐዋርያቶች ናቸው። ሉቃስ እንደሚነግረን የምስጋናው ቀዳሾች ሐዋርያት ናቸው፣ ጀማሪዎች። ህዝቡ ተቀበለ፣ ተሰጥኦን ተቀበለ ህዝቡ። ጌታችን የተቀመጠባት አህያ ሰው ያልተቀመጠባት አህያ ናት። ሉቃስ እንደሚነግረን ሰው ያልተቀመጠባትን አህያ ፈታችሁ አምጡልኝ አለ ጌታ። ከነጋ ናችሁ። እግዚአብሔር በሰው ሐሳብ፣ በሰው እርምጃ፣ በሰው መሰረት አይሰራም እንዳይመስላችሁ። በእኛ በሰራነው ሐሳብ ውስጥ አይፈጽምም። እግዚአብሔር በራሱ ሐሳብ ነው የሚሰራው። በእኛ እርምጃ፣ በእኛ ምኞት፣ በእኛ ሐሳብ፣ በእኛ መሰረት ላይ እሱ አያንጽም ህንጻውን። መሰረቱ የኛ፣ ህንጻው የእግዚአብሔር አይሆንም። ከመሰረቱ እስከ ጉልላቱ ህንጻው የእግዚአብሔር ነው። እግዚአብሔር በእኛ ሐሳብ አይጀምርም። ተስፋችን ስንጨርስ፣ ተስፋችን ሲሟጠጥ፣ ተስፋ አድርገናቸው ሁሉም ሲክደን ተስፋችን ይመጣል። ታምነን ሲክዱን፣ ሲመሽ በሩ ሁሉ ሲዘጋ በራችን ይመጣል። እሱ እንደዛ ነው አሰራሩ። የሰው ሲያልቅ እግዚአብሔር ይጀምራል። የኛ ሲፈጸም የእግዚአብሔር ይጀምራል። አሰራሩ እንደዛ ነው። እግዚአብሔር ሰው ባልተቀመጠበት አህያ ነው የሚቀመጠው። በሰው ሐሳብ፣ በሰው እርምጃ፣ በሰው ዕውቀት እሱ ሰርቶ አያውቅም። እሱ ምናምንቴዎችን የመረጠ እኮ። ሐዋርያት እኮ ምንም አያውቁም እኮ፣ ገበሬ ናቸው፣ አሳ አጥማጅ ናቸው። እንደ ዓለም ቋንቋ ጠቢብ አይደሉም፣ ፈላስፋ አይደሉም። ብዙ ፈላስፎች እኮ አሉ፣ የተፈቱ አሉ። ፈላስፎች የተፈቱ አሉ፣ ጠቢባኖች አሉ፣ ጠበብት አሉ፣ የተፈቱ አሉ። የብሉይ ኪዳን አዋቂ ፈሪሳውያኖች አሉ፣ በጣም ብዙ። ጌታችን ግን ፈታችሁ አምጡልኝ ያለ የገሊላው ገበሬዎችን ነው።
ገሊላ የሚኖሩትን ገበሬዎችን ነው የመረጠ ሐዋርያት። እሱ ፈቶ ያከብራል። እንደ ሐዋርያት ማንም አሁን ሊቅ የለም። እነርሱ የጣፉትን ትምህርት ዛሬ ፒኤችዲ ይጠናበታል፣ ዲግሪ ይጠናበታል፣ ስንት ፍልስፍና አለው፣ ተጠንቶም አያልቅም። ገሊላ ገበሬ ጻፈው ነው። ግን ለዚህ ብንፈራስ እግዚአብሔር እንዲህ ነው የሚያከብረው። ሰው ባልተቀመጠበት አህያ እግዚአብሔር ይቀመጣል። በእናንተ ሐሳብ እግዚአብሔር አይደመድምም እንዳይመስላችሁ። ጌታዬ ወይ በእኔ ሐሳብ አንተ አስብ ነው የሚባለው። በሐሳቤ ላይ አስብ፣ በንግግር አንተ ተናገር። ጌታዬ ወይ በምኞት አንተ ተመኝ ነው የሚባለው እንጂ ምክር ፈጽሞ መጥቶ ምክራችሁ ማጽደቅ አይሰራም። የሰማችሁ ነው። ጌታችን ወደ ከተማው ገባ። አመሰገኑት። ብሩክ ነህ አሉት። ከተማው ታወከ በምስጋና። ከአራት ቀን ከአምስት ቀን በኋላ ይሰቀል ይላሉ እነዚህ ሰዎች። አይመስሉም? እንደዚህ የሚመስሉ አመሰጋገናቸው፣ ቅኔያቸው፣ ዝማሪያቸው ከአምስት ቀን በኋላ ይሰቀል ብለው ከተማውን የሚረብሹ አይመስሉም። አካሄዳችን፣ አለባበሳችን ረጋሚ አንመስልም እኮ። አሁን እንደወጣን ዘረኞች፣ ተንኮለኞች አንመስልም። 55 ቀን በዝምታ የጾምን ነገር ግን በጭፈራና በስካር የምንፈስክ አንመስልም። ሆሳዕና ያነሰው ይሰቀል ማለት አይቀርም። ሆሳዕና ሲሉ አልገባቸውም፣ አልተረዱም፣ አያውቁትም። ሳይገባቸው ሆሳዕና ያሉ ሳይገባቸው ይሰቀል ይላሉ። የሚያምነውን የማያውቅ ሰው፣ የማያምነውን ጌታና ቃል የማይረዳ ሰው ሆሳዕና ሲል ይሰቀልም ሲል እንዳታምኑት። የሰው ሆሳዕና ይሰቀላሉ። ብዙ አገልጋዮች ሆሳዕና ሲባል መቋቋም ያቅታቸዋል። የምስጋና ቀን ሲመሰገኑ ሲወደዱ ዝናቸው ከፍ ከፍ ሲል የሆሳዕና ቀን መቋቋም ነው የሚያቅታቸው። ግን ስቅለት አለ። የሰው ልጅ ሆሳዕና ካለ በኋላ ይሰቀል ይላል። ይሄ ባህሪያችን ነው። ቀን የሰቀልነውን ባንዲራ ማታ እናወርደዋለን። ግብራችን ነው። ሰው አከበረኝ ብሎ ፌስታ ደስታ እንዳታስቡት። ካለበሰ ያራቁታል፣ ካከበረ ያዋርዳል፣ ከሰማ ጆሮ ይዘጋባል። ይሄ ሰው ባህሪ እንደዛ ነው። አይነቃችሁ። እግዚአብሔር ብቻ ይወደድ። ሰው ሁሉ አክብሮን እግዚአብሔር ባያከብረን ዋጋ የለውም። ሰው ሁሉ ወዶን እግዚአብሔር ቢጠራ ምን ረባለው? ሰው ሁሉ የሰው ሁሉ አይን ማረፊያ ሆነን እግዚአብሔር የማያየን ከሆነ ምን ጥቅም አለን እኛ? አይመስሉም። ሆሳዕና ሲሉ ይሰቀል የሚሉ አይመስሉም። ታወከ ከተማው። ይሄ ማን ነው ብሎ ከተማው ታወከ። አንድ መቼም የሆሳዕና ሰሞን በአህያ ላይ መጫን ባህላችን ታውቃላችሁ አይደል? እና የሆሳዕና ጊዜ ሰንበት ተማሪዎች ናቸው። አህያ ተከራይተው አመጡና በተከራዩት አህያ ላይ አንድ ቆንጆ ቀይ ወንድ ፈልገው አልብሰው ምናምን በአህያው ላይ ያስቀመጡት እና በደንብ ዞረው መቅደሱ ቤተ መቅደሱ እና ሰው ሁሉ ሆሳዕና በአርያም እያለ ይዘምራል። ያው የጌታ ምሳሌ ሆኖ ነው። ቀይ ቆንጆ ነው መቼም ጥቁር አይመረጥም። እና ከተመሰገነው አንድ ባለቅኔ ደብተራ አመፀኛ ቅኔ ባለቅኔ ነውና እንደዚህ ያለው ዛሬ ሳምሮብሃል የዓርቡን መከራ ትችለው እንደሆነ እንጂ አለ። ይሰማችሁ ነው። ዛሬ ሳምሮብሃል ሆሳዕና የዓርቡን ስቅለት ትችለው እንደሆነ እንጂ ብሎ ተናገረ። የሆሳዕና ዕለት ብዙ ተንከባካቢ አለን፣ ብዙ ዘማሪ አመስጋኝ አለን። የስቅለት ግን ማንም አይገኝም። ጌታችን ብቻውን ነበር። እኔ ጋር ናችሁ። ከተማው ታወከ። ከተማው ጌታችን ሲወለድ ታወከ። አይገባኝም ለምን እንደሆነ። ክርስቶስ ሲወለድ ንጉሱም ከተማውም ታወከ ነው የሚለው፣ በሆሳዕናም ታወከ ነው የሚለው፣ ሲሰቀልም እንደዛው።
ዝምተኛ ነው ግን ይታወካል። ሰው እንደዛ እኮ ነው። የሰው ቅን ሰው ያወካቸዋል። ቅን ሰው ምንም ሳይናገር ክፎች ይታወካሉ። እንደዛ ነው ባህሪው። እግዚአብሔር ያክብረን። 3-4 ነገሮች ተናግረን እንጨርሳለን። አህየቱና ውርንጭላዋን የታሰሩት እናትና ልጅ ችግርና ምንጭ የታሰሩት ከላይ እስከታች የታሰሩት ከላይ እስከታች የታሰርንበት ጉዳይ ምንድነው? አንደኛው ነፍሰ ገዳይነት። ምንድነው? ነፍሰ ገዳይነት። ዛሬ ብዙዎች የጸኑበት መልክ በሰው ደምና በሰው ወዝ ነው። ብዙዎቻችን የምንመኘው ሌሎች ጠፍተው እኛ መቆም ነው። ብዙዎች የጸኑት በማን ነው? ሌሎችን አጥፍተው የጸኑት። ብዙዎቻችን የምንመኘው መቆም ሰዎችን ጥለን ነው። ነፍሰ ገዳይነት ነው ብዙዎቻችን ባህሪው። ደም ሳናፈስ በአንደበታችን ብዙዎችን ገለናል። አንደበታችን ከሐሞትና ከእሬት ይመራል፣ ይጎመዝዛል። አንደበታችን ሰይፍ ነው፣ እየገዘገዘ የሚጥል ክፉ ምስጥ ነው አንደበታችን። አንደበታችን ገዳይ ነው የኛ። የብዙ ሰዎችን ህይወት ያጨለመ ነው አንደበታችን። አንደበት ብንጠቀምበት የሰዎችን ቀን ማብራት ይችላል። በማለዳው በጠዋቱ ለአንድ ሰው መልካም ቃል ብትነግሩት ቀኑ ሙሉ ብርሃን ይሆንለታል። ለዚያ ሰው ደግሞ ክፉ ንግግር ብትናገሩ ቀኑ ሁሉ ጨለማ ይሆናል። አንደበት ቀንን የሚያበራ ቀንን የሚያጨልም ነው። ዳዊት ሲናገር አምላኬ ሆይ አለ ለአንደበቴ ጠባቂ ያበጅለታል። ንጉስ ነው፣ ባለ ሀብት ነው፣ በጣም ብዙ ወርቅ አለው፣ ብዙ ሀብት አለው። ነገር ግን እግዚአብሔርን ሲጠይቅ ለሀብቱ አልጠየቀውም፣ ለአንደበቴ ጠባቂ ያበጅለታል። አንደበታችን ጠባቂ ያስፈልገዋል። ብዙዎችን የሰየፈ ነው አንደበታችን። የብዙዎችን ህይወት ያጨለመ ነው። በእኛ ንግግር ብዙዎች ተቀስፈዋል። አንደበታችን ሊፈታ ይገባዋል። ከማውረምረም፣ ከማርከስ፣ ከማናናቅ፣ ከመስደብ፣ ከማንቋሸሽ አንደበታችን ሊፈታ ይገባዋል። ዛሬ ብዙዎቻችን አንደበታችን ረጋሚ ነው፣ ተሳዳቢ ነው፣ አንቋሻሽ ነው፣ ማራከስ ነው ስራችን። ሐሜተኞች ነን። ፈታችሁ አምጡልኝ አለ ጌታ። አንደበታችሁን ፈታችሁ አምጡልኝ እኔ ልክበርበት። የእግዚአብሔር ቃል ይፍሰስበት። የእግዚአብሔር ዝማሬ በእናንተ በኩል ይውጣ አለ። አንደበታችሁ ፍቱለት ለእግዚአብሔር። ያን እኮ አንፈልግም ዛሬ። ዛሬ የሚፈታ የለም። እኛ ምን ፈታው ዛሬ አንደበታችን ነው። ዛሬ ብዙ ህፃናት ሲሳደቡ ነው የምንሰማው። ምክንያቱም ቤት ውስጥ ያለው መረጋገም ስለሆነ መሰዳደብ ስለሆነ ብዙ ህፃናት አፋቸውን የሚፈቱት በምንድን ነው? በስድብ ነው። ብዙ ህፃናት አንደበታቸው የሚፈታው በስድብ ነው። እማፈ ደቂቅ ወህፃናት አስተዳሮከ ሰባት አለ ዳዊት ሲናገር ከህፃናት አፍ ምስጋናን አዘጋጀ ነው የሚለው። ይሄ ነው ትክክለኛ ቋንቋ። አመስጋኝ መሆን ሲገባቸው ታስረዋል ዛሬ በስድብና በርግማን። ብዙ ህፃናትን ስትሰሙ ስድብ ነው የምትሰሙባቸው። ነፍሰ ገዳይነት። አንደበት ነፍሰ ገዳይ ነው። ደም ሳያፈስ ነፍስ የሚገድል አንደበት ነው። አንደበታችሁን ጠብቁት፣ ፍቱት ለመልካም ነገር። ሁለተኛው በብዕር የሚፈቱ አሉ። ነፍሰ ገዳይ ሆነው በብዕራቸው የሚፈቱ፣ ብዕራቸው የቆሸሸ፣ ብዕራቸው ያደፈ የረከሰ ብዕር ያላቸው ሰዎች አሉ። አዋቂ ናቸው፣ ተምረዋል። ነገር ግን ሰው እንዲባላ ሰው እንዲጫረስ የማይጠፋ ሐውልት ያቆማሉ፣ መጽሐፍ ይጽፋሉ። የሚገርም እኮ ነው። ሰው 400 ፔጅ እንደ ስድብ ያሳትማል። የነገር ፖለቲካ ጠርዞ ማሳተም እውቀት አይደለም፣ ክብር የለውም። አልፎ የተቀመጠውን ህዝብ እያፋጁ መኖር ጥቅም የለውም። ብዕር ነፃ የሚያወጣ ነው። ብዕር መንገድ የሚከፍት ነው። ብዕር የሚያሳርፍ ነው። ብዕር ጨለማን የሚያበራ ነው።
ብዕር ጎህ የሚያወጣ ነው እንጂ ብዕር አያስርም። ዛሬ ብዙ አዋቂ የሚባሉ ሰዎች ዘረኛ ናቸው፣ ሰክረዋል በዘረኝነት። የሚጽፉ እያለ የሚረሽ ጽሑፍ ያላቸው እጃቸው መርዝ ነው። እጃቸው ላይ የሚተፋው መርዝ ነው፣ ሐሞት ነው፣ መራራ ነው። አብሮ የሚኖረውን ሰው ያፋጃሉ። ለዘመናት የሚሆን ቁሽ ይፈልጋሉ። ቁስል እየፈለጉ እንደ ዝንብ ያርፋሉ። ነገር እያሞቁ ይሞቃሉ። ብዕራችሁን ቀድሱ። ሰው ከጻፈ ነፃ ለማውጣት መጻፍ ያለበት ነፍሰ ገዳይነት ነው። ሁለተኛው ከኔ ጋር ናችሁ? የታሰብንበት ጉዳይ ከላይ እስከታች አስመሳይነት። የቀበሮ ባህታዊ ከበግ መሃል ይጸልያል ይባላል። የሰማችሁ ነው? የቀበሮ ባህታዊ የሚጸልየው በበግ መሃል ነው የሚጸልየው። አስመሳይ ሰው እንደዛ ነው። ቀበሮ በግ የሚመስል መልክ ነው ያለው እና እረኛው ከሩቅ የሚያየው በግ ነው የሚመስለው እና የማይበላው ሳር እንደሚበላ ይጎለበሳል። ቀበሮ ሳር አይበላም፣ ስጋ ነው የሚበላው እና እረኛው እየበላ ይመስላል ሳር። የማይበላውን ሳር እየበላ መስሎ እረኛው ሲዞር ነጥቆ ይሄዳል። አስመሳይ ሰው እንደዛ ነው። የማይወደው እንደሚወደው ይመስላል። አስመሳይ ሰው እውነትና ሐቅ የለውም። የራሱ ሐሳብ የለውም። ሐሳብ የሰው ሐሳብ ብቻ ነው። የማይወደው እንደሚወደው ይመስላል። የማያከብረው እንደሚያከብረው ያስመስላል። አስመሳይ ሰው ተጣብቆ መዥገር ነው፣ ደም የሚመጥ ነው። ጥቅመኛ ነው አስመሳይ ሰው። ፍቅር አያውቅም፣ ክብር አያውቅም። የወርቅ ቅብ እንዳለው የሰውም ቅብ አለው አስመሳይ ማለት ነው። ፍቅር በሚመስል ፍቅር ስለምንኖር ፍቅር ይመስላል ኑሯችን አይደል? ዛሬ መካሪ አታገኙ። እውነተኛ መካሪ ዛሬ ነው። የሚገስጻችሁ መካሪ አታገኙ። በቃ ተመሳስሎ መኖር ነው ስራችን። ፍቅር ይመስላል ኑሯችን ግን አይደለም። ተመሳስሎ መኖር ክርስትና አይደለም። ክርስትና ወደ ብርሃን ማውጣት ነው። ክርስትና ወደሚያከብረው ጌታ መስደር ነው። እኛ ዓለም አንመስልም። እኛ ተመሳስሎ መኖር የዓለም ቋንቋ ነው፣ የኛ ቋንቋ አይደለም። አስመሳይነት በጣም ነውር ነው በእውነት። በተቻላችሁ መጠን ሐቅ ይኖራችሁ። ለማን ነው የምታስመስሉት? ለማን ነው የምትሰግዱት? አስመሳይ የሚሰግድ ነው። የራሱ አቋምና ውበት መልክ የለው፣ እውነት የለው። በነገሰው ይነግሳል። ሁሉ ያወገዘውን ያወግዛል። ሁሉ የሚወደውን ይወዳል። ሁሉ የሚጠላውን ደግሞ አብሮ ይጠላል። የራሱ መልክ የለውም አስመሳይ ሰው። እኔ ጋር ናችሁ? ሶስተኛ ውንብድና እና ዝርፊያ። ሁላችን በዚህ ጉዳይ የታሰብንበት ጉዳይ ነው። ቤተ ክህነት ብትሄዱ፣ ቤተ መንግስት ብትሄዱ በእያንዳንዱ ገስተር ውንብድና ነው የሚታየው። ለዚህ ህዝብ ያዝንለት የለም፣ የሚቆረቆርለት የለም። ሁሉ ነው የሚዘርፈው፣ አያዝንለትም። ሁሉ ነው የሚገለው። ገዳይነት ነው መስመራችን። ዛሬ የሚሞተው እያንዳንዱ ሰው ክርስቲያን ነው። በነገራችን ላይ ይቺ ሀገር የጸናችው በክርስቲያን አጥንት ነው። ድሮም ጥንትም ይቺ ሀገር ዛሬ የምትራመደው በክርስቲያን ደም ነው። ገና ማንም አይሞትም። እየሞት ያለው እኛ ነው የምንሞተው። እኛ ነው የምንረክሰው ያለ ነው። ዛሬ እንዲሆን ግድ የሚሉ ያስፈልጋል። ዛሬ ለክርስቲያን ደም ግድ የሚሉ ሰው ያስፈልጋል። አያሳዝናችሁ? የክርስቲያን ደም ለማይረባ ርዕስ መሞት አያሳዝንም? ሰማይን ለማይከፍት ርዕስ መሞት አያሳዝንም ወይ? ሰው ሁሉ አሁን በየሜዳው ይሞታል፣ ያልቃል። ምንም ርባና የለውም ሞታቸው። ከመሬቱ በላይ ሰው ውድ ነው። ከቤተ መንግስት ወንበር በላይ የሰው ደም ክቡር ነው። ጌታ ተወልደናል፣ ይፈልገናል ጌታ። ለማይረባ ርዕስ አትሙት ወንድሞች፣ ምንም ጥቅም የለውም። እኛ ምን ልኖረው ለማን ነው? ለጌታ። ምን ሞተው ለጌታ ነው። ጳውሎስ እንደተናገረ እናረጥ የለንም።
ጥጋበኛ ነው እያገለው ራሱ ሰላም የለውም እኮ በጣም ይገርም እኮ ነው። ሰላም አንወድም እኮ በጣም ንጉስ ይመጣል እኮ ተባልና አይደል? ሰላም ንጉስ የለም በቃ ሰላም ንጉስ ከለባችን የለም በቃ ረብሻ ብቻ ነው የምንወደው። ህፃኑን ትልቁም በቃ ማከንዳት ነው የሚለው እግዚአብሔር ያስበን። ሶስተኛ አንደኛ ማርኳችሁ በሰገዳይነት፣ ሁለተኛ ሶስተኛ ወንበድናና ዝርፊያ። በየቢሮ ሰሩ ምንድነው ዝርፊያ ነው ያለው። ያገለግላችሁ የለም መርጦ ፈች ነው ያለው። እንደ አባቶችን በጣም ነው ማከብረው ነው ከበላን ከሚገባው በላይ ግን አንዳንድ አባቶች ግና ስራቸው ግራ ነው የሚገባኝ። እኔ ጳጳስ ሽምግልና ሲሄድ አይቻለሁና ልክ ይሁን አይሆን አላውቅም እንዴት እንደሚተረጎም ራሱ። ጳጳሳት ለሰርግ ይባርካሉ፣ ቤተክርስቲያን አለቀ፣ ትክክል ነው። ለሽምግልና መሄዳቸው ግን ልክ ይሁን አይሆን አላውቅም። በየባለጸጋው ላይ የሚያንኳኳ ካህን መርጦ መፍታት ነው ይሄ። አገልጋይ ለማንም አይሰግድም፣ ለማንም አያጎበድድም። አንድ ደሃ ሽምግልና ቢልክ ጳጳስ አይደለም እንዴው ማንም አይደለም። መርጦ መፍታት ማለት ይሄ ነው። መርጦ አይፈታም፣ ነውር ነው፣ ውንብድና ነው። ቤተክርስቲያን ሰዎችን ስድር አክብራ ለምድረው ስርዓቱ ልዩ ነው፣ አማናዊ ነው። ዛሬ ግን ክፍያ ይጠይቃሉ። በጣም ውድ ዋጋ የሚጠይቁ አሉ። አዲስ አበባ ላይ ልሰማው ስለሆነ ውንብድና ነው። ሰው ልጋባ ብሎ ልክበር ብሎ ለመጠመቅ ከፍለው ለመሞት ከፍለው ሙት አስገባሪነት ነው የራሱ። ክርስቲያን መባ ይሰጣል፣ ጾታ ይሰጣል፣ አለቀ እንጂ ከፍሎ አይደለም ያደርገው ነገር ይለው። በየቢሮ ሲተዱ ሁሉም የቀን ጅብ ነው እያነከሰ የሚበላ አይደለም። እንደ ጅብ ያለ ባህሪ ያለው ነው። አይጠግብም፣ አያገለግሏችሁም፣ አይሰሟችሁም። ደግሞ ንቀታቸው የሚገርም እኮ ነው። ሊያገለግሏችሁ ተቀምጠው እናንተ የምታገለግሏቸው ስምክታቸው የሚገርም ነው። ድንቁርናቸው የሚገርም ነው። የተቀመጡበት እኮ ለማገልገል ለመስራት ነው። ተኳኩለው ደምቀው ለብሰው ቦርሳ ይዘው ቢሮ ሄደው አይቻልም ለምን ለማለት ነው ይገቡ ቢሮ በየቢሮ ሲተዱ አይቻልም ነው በቃ መልሳቸው። አይቻልም ነው ሁሉም ነገር አይቻልም ለማለት ለምን ቢሮ ይገባሉ? ካስፈልግ ቢሮ መግባት ምን አስገባቸው ቢሮ? ወንበዴ ስለሆኑ ካልጎረሱ በቃ ነቃ ይሉ ካልበሉ ምን ነገር አይሰማችሁ። ልክ ሲበሉ ግን ዘመድ ከእናንተ ጋር ዘመድ ይሆናል፣ ወዳጅ ይሆናል። ይሄ ጅብል መሆን እንዴ! አብሮ ማለት እኮ ጅብ ነው አብሮ የሚበላ የተለየ ነገር እኮ የለውም። ጅብ አንደኛው አድሮ አብሮ ይበላሉ። እንደዛ ናቸው። አንደኛውን ተገልጋይ አጥምደው በጋራ ይበሉታል ከላይ እስከታች። ይሄ ጅብነት እኮ ነው። ክርስቲያን ናቸው አይገርማችሁም? ግን ያሳፍራል። ክርስቲያን ሆኖ እንደዚህ መጨከን እና ማን ይዘንልን? የነው ለወንድም ማዘን፣ የነው መራራት። እግዚአብሔር ያስባል። ልክ አይደለም በእውነት እግዚአብሔር ያስባል። እግዚአብሔር ይፍታል። አንድ ጀምረና እንጨርስ። ከላይ ጋራችሁ በሰገዳይነት ወንበደና አስመሳይነት በጣም ዋና ነገር ናቸው። ብዙዎቻቸው የተለጠፉ ናቸው። አራተኛ ሴሰኝነትና አመንዝራነት። ብዙዎቻችን የታሰርንበት እስራት ነው ሴሰኝነትና አመንዝራነት። ዛሬ የምንሰማው የምናየው ሁሉ ሴሰኛ ነው የሚያደርገው። ከምትሰሙ ተጠበቁ፣ ከምታዩ ተጠበቁ። መጽሐፍ በዛ ነው የሚናገረው። የምንሰማው ነገር የምናየው ነገር ውስጣችን ላይ ይሰራል። ዛሬ የስልጣኔ ዋና ዓላማ ምንድነው ሲባል ማቆንጀት ነው፣ ኃጢአት ነው። ዘመናዊነት የሚባለው ማቆንጀት ነው፣ ኃጢአት ነው። ይቆነጃል ዛሬ ኃጢአት አይመስለንም።
አእምሯችን ሴሰኛ ነው የሆነው። ከብት ጋር የሚያስተኛን እሱ ነው። አእምሯቸውን ካጡ ሰው ጋር የሚያስተኛን እሱ ነው። ሕፃናትን የሚያስደፍረን እሱ መንፈስ ነው። ሴሰኛ ሰው ነው የታሰረ ሰው። እግዚአብሔር ይፍታል። እስከ ሽምግልና ድረስ እንኳን አይለቅም ባህሪ። ሰው ካልሞተ በስተቀር አይነቀልም። ይችንካል ሴሰኝነት ነው። በቪዲዮ በፎቶ በፊልሙ በድራማ ሁሉ የምናየው ትምህርት እሱን ነው። በአይናችን ገብቶ በልባችን ይሳላል። ልባችን ላይ አምላካችን ካልተሳለ በስተቀር ይሄን ዓለም አናልፈውም፣ ያደናቅፈናል። ኃይለኛ ዓለም ነው ያለንበት፣ ሴሰኛ ዓለም ነው ያለንበት ዓለም። እግዚአብሔር ያስበን። ጌታችሁ ይፈልጋቸዋል። በየትኛው መልክ ብትቀመጡ ጌታችሁ ይፈልጋቸዋል። በየትኛው አረንቋ ውስጥ ብትኖሩ ጌታችሁ ይፈልጋቸዋል። እስከ እስራታችሁ እሱ ፈቶ ያከብራል። እሱ ፈቶ ይለቅስብናል። የተፈታ እንፈልጋለን። እኛ የከበረን እንፈልገው። እሱ ፈቶ ይከብርብናል። ስሙ የተባረከ ይሁን። ጌታችን ኢየሱስ ክርስቶስ ስላስተማረን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። I'm